እናንተ እስካልተለወጣችሁ ድረስ ሰላማዊ ናቸው። የእናንተ ነገር ሺፍት ማድረግ ከጀመረ ይቀየራል። እያንዳንዱ በህይወታችሁ የሆነ ነገር እናንተ ፈቅዳችሁ፣ እናንተ ህይወት ላይ የመጣ አታክ ያለ እናንተ ፈቃድ አልመጣም። እያንዳንዱ ደቀ መዛሙርት ሊያደርጉትና ሊሆኑት የሚገባው ሪስፖንሲቢሊቲ ነው ቂጣ ውስጥ ያለ። ስለዚህ ሁሉም ሪስፖንሲቢሊቲውን እየወሰደ ያለ ይሁዳም የሚሰራው ሪስፖንሲቢሊቲ አለ። ስለዚህ ቂጣውን ሲሰጠው ቂጣውን ከተቀበለ በኋላ ሰይጣን ገባበት ይላል። ዛሬ ማስተምራችሁ ለዲያብሎስ እድል ፈንታ አትስጡት ስለ መጽሐፍ ቅዱሳችሁን ከያዛችሁ ዮሐንስ ወንጌል ምዕራፍ 13 ከቁጥር 21 እስከ 32 ያለውን። ኢየሱስም ይህም ብሎ በመንፈሱ ታወከ። ከላይ ጀምሮ ብታነቡ የደቀ መዛሙርቱን እግር አጠበ ምናምን ካላችሁ በኋላ እንደዚህ አለ፣ ባሪያ ከጌታው አይበልጥም አለ። ስለ እነሱ የሚያወራ ነው የሚመስለው። ይኸውላችሁ ባሪያ ከጌታው አይበልጥም ብሎ ሲያወራቸው ስለ እነሱ ይመስላል አይደል? እግራቸውን ካጠበ በኋላ ዝቅ ስለማለት እንደዚህ በሉ ዝቅ በሉ ምናምን እያለ ነው የሚያወራው። ከዛ በኋላ ግን እንደዚህ ብሏቸዋል፣ ባሪያው ከጌታ አይበልጥም ሲል እነሱም ባሪያ እያላቸው አይደለም። ምክንያቱም መጽሐፍ ቅዱስ ምን ይላል? አሁን ወንድሞች ብሎ ሊጠራ አያፍርም ነው የሚለው። ወንድሞች እንጂ ባሪያ አይደሉም። ኖ ልጆች ሆናችሁ እንጂ ዳግመኛ ለባርነት የፍርሃትን መንፈስ አልተቀበላችሁም ይላል። ባርነት ቀርቷል። ባሪያ ብሎ የሚያወራው እነሱን አይደለም። ባሪያ ከጌታው አይበልጥም አለና ባሪያ ብሎ ያወራው ባሪያ የሆነው ዲያብሎስን ይሄን አለና ታወከ አለ። ከዛ አሁን የሚለውን ስሙት። መስክሮም እውነት እውነት እላችኋለሁ ከእናንተ አንድ አሳልፎ ይሰጠኛል አለ። ደቀ መዛሙርቱን ስለማን እንደተናገረ አመንትተው እርስ በርሳቸው ተያዩ። ኢየሱስም ይወደው የነበረው ከደቀ መዛሙርቱ አንዱ በኢየሱስ ደረት ላይ ተጠጋ። ስለዚህም ስምዖን ጴጥሮስ እርሱን ጠቅሶ ስለማን እንደተናገረ ንገረን አለው። እርሱም በኢየሱስ ደረት እንዲህ ተጠግቶ ጌታ ሆይ ማን ነው አለው። ይኸውላችሁ ደስ አይልም? ይኸውላችሁ ዮሐንስን አቅርቦታል እና አቅርቦት ግራ ተጋቡ። ራሳቸውን አያምኑ። ለምን ካላችሁ ጌታ ሲስት አይተውት አያውቁም። ከእናንተ መካከል ካለ አንደኛው ነው። ስለዚህ ማንም ራሱን አያምኑ። ምክንያቱም ምን ይላል? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። እንደዚህ አይነት ኢንስትራክሽን የሚሰሙ ሰዎች እንዴት እነ ጴጥሮስ ተራራ ላይ እየወጡ እያዩት ሲገለጥ ይፈሩታል። ምንም ነገር የሚታዘዝለት እንዴ ይሄ ንፋስ የሚታዘዝለት ማን ነው እኮ ነው ያሉት። ምንም ነው የሚታዘዝለት። ስለዚህ የሆነ ነገር አለ ማለት ራሳቸውን አያምኑ። ጴጥሮስ እንኳን አንተ ታውቃለህ ነው ያለው፣ እኔ አላውቅም ነው ያለው። ስለዚህ አሁን ግራ ተገባቡ። ማንን ይፈትሽ? ሁሉም የመጡበትን ባክግራውንድ ስለሚያውቁ ከየት እንደተነሱ ያውቃሉ። ስለዚህ አንዱ አንደኛው ላይ እንዳይጠቁም የራሱ ታሪክ አለው፣ የመጣበት ታሪክ አለው። ከደህና ቦታ አልጎተታቸው። ስለዚህ እርስ በርስ ተያዩ ሁሉም። ይሁዳም አብረው እሱም ነው የሚያየው። ማን ነው ብሎ ነው የሚያየው። ይሁዳም አያውቅም ባይዘው። ከዛ በኋላ ዮሐንስን ጠየቁት። በል ከኛ የተሻልከው አንተ ነህ ጠጋ ስለምትል ጠጋ ብለህ ጠይቀው ሲሉት ወደ ደረቱ ተጠጋና ይላል ጌታ ሆይ ማን ነው አሳልፎ የሚሰጥ? ደስ አይልም ጌታ? እኔ አንዳንዴ ዮሐንስ ያስቀናኛል። ማለት ጠጋ ብሎ ማን ነው ይለዋል። ጌታ እኮ በእውነት እግዚአብሔር ፊት ጌታ ከተጠጋችሁት ሚስጥረኛ ነው የሚያደርጋችሁ። እናንተም እኮ ምድር ላይ የኖራችሁ ወዳጅ የምትሉት ሰው እኮ አለ፣ ሚስጥራችሁን መታጫውቱት እና ጌታ ሰው ሆኖ ወዳጅ አለው፣ ሚስጥረኛ አለው። ዮሐንስ ደቀ መዝሙሩ ብቻ ሳይሆን ቤስት ፍሬንዱ ነው። ይኸውላችሁ መጽሐፍ ቅዱስ ላይ መስቀል ላይ ያለ አንድ ኮንትራዲክሽን እንዳይፈጠር ነው ምነግራችሁ። ከወንድምም በላይ አብልጦ ዮሐንስን አስጠግቶታል። በእስራኤል ታሪክ የበኩር ልጅ ሆኖ ጌታ ኢየሱስ የበኩር ልጅ አይደል? ለነ ማርያም የበኩር ልጅ ሆኖ ሪስፖንሲቢሊቲ እየተወጣ ካልሆነ ወይ የሆነ ነገር ካጋጠመው ለቀጣይ ሰው ሪስፖንሲቢሊቲ ይሰጣል። ስለዚህ ዮሐንስ ከፋሚሊም በላይ ቀርቦ ስለነበረ ሌሎቹ የተባሉት የኢየሱስ ወንድም ስላልነበሩ ከማርያም ጋር የነበረው ዮሐንስ ብቻ። ስለዚህ ምን አለ? አየና ሊሞት ነው። ለማን ሪስፖንሲቢሊቲ ይስጥ? ጠራውና እናትህ ይቿት አለ። ከዚህ በኋላ የኔ ሪስፖንሲቢሊቲ አንተ ነው አለ። እስከዛ ድረስ ነው የሚያቀርበው ዮሐንስ እና ልቡን ስለሚያውቁ ወዳጅ እንደሆነ። አንዳንዴ ምናልባት ሁሉ ቢጻፍ አይበቃም ይላቸዋል። ደቀ መዛሙርቱ እንኳን በኮንፊደንስ ያወሩበት ምክንያት ዝም ብለው ነጠል እያደረገ ሲያወራው ያየዋል ማለት ነው። ጴጥሮስ እኮ ተናዶ ያውቃል። ታውቃላችሁ አይደል?
በጣም ተናዶ ያውቃል። በዮሐንስ ተበሳጭቶ ያውቃል። የትም ቦታ አይለያዩም ከጌታ ጋር። አለመለያየት ብቻ ሳይሆን ትስስር ነፍሳቸው እንደነበራቸው የምታውቁት በመልክ አይለዩአቸው። ከኢየሱስ ጋር በመልክ አይለዩአቸው። የትኛው እንደሆነ እንዲለዩላቸው አይደል እንደ ይሁዳ የሳመው የትኛው ነው ተብሎ ይላል እኮ ባይብል። በቃ አንድ ሆኗል እና የትም እንደማይለያዩ ስለሚያውቅ አንድ ቀን ብቻ በእድሜ ዘመኑ ጴጥሮስ እድል አገኘ። ና እስቲ ተከተለኝ አለውና በቃ ዛሬ በግላጭ ብቻዬን አገኘሁት ብሎ እየሄደ ዞር ሲል ዮሐንስ እየመጣ ነው። እንዴ ሰውዬ ለብቻዬ ማግኝቻው አይተወኝም እንዳለና እንደዚህ አለ። ጌታ ሆይ ተመለስ በለው አለ። ቶ እኔ እስክመጣ ይኑር ብል ምን አገባ አንተ ዝም ብለህ ተከተለኝ ይላል እኮ ባይብል። አይሁት ብል ይከተለኝ ዝም በል ምን አገባ። ጴጥሮስን ይዞት እየሄደ ይከተላል ከኋላ እሱ እና ስለሚያውቁ ጠይቀው እስቲ አሉት። ዮሐንስ ወደ ደረቱ ተጠግቶ ጠየቀው። ማን ነው አሳልፎ የሚሰጠኝ ሲለው አሁን ከኔ ጋር አጥቅሼ የምሰጠው አለ። ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። ቁራሽም አጥቅሶ ለአስቆሮቱ ለስምዖን ልጅ ለይሁዳ ሰጠው። ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። ማን ገባበት? ሰይጣን። እስከዛ ድረስ ሰላማዊ ሰው ከኔ ጋር ናቸው። ዛሬ ስለ አንዳንድ ሰዎችም ነው ማወራ። እናንተ እስካልተለወጣችሁ ድረስ ሰላማዊ ናቸው። የእናንተ ነገር ሺፍት ማድረግ ከጀመረ ይቀየራል። አብራችሁ ያለው ወዳጅ የተለወጠባችሁ አላችሁ። አሁን ነገራችኋለሁ። እሺ እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለው። ነገር ግን ከተቀመጡት ስለምን ይህን እንዳለው ማንም አላወቀም። ይሁዳም ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገውን ግዛ ወይንም ለድሆች ምጽዋት እንዲሰጥ ያለው ለአንዳንዱ መስሏቸው ነበርና፣ እርሱም ቁራሹን ከተቀበለ በኋላ ወዲያው ወጣ። ሌሊትም ነበረ። ከወጣም በኋላ ኢየሱስ እንዲህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለ እርሱ ከበረ። እግዚአብሔር ስለ እርሱ የከበረ ሆነ፣ እግዚአብሔር ደግሞ እርሱ ራሱን ያከብረዋል፣ ወዲያውም ያከብረዋል። ስሙኛውን በጌታ ስሙኛውን ስሙ። ይኸውላችሁ ተቀምጠው የነበረው የጌታ እራት አይደል? የጌታ እራት የሚባለው ከጌታ ጋር እራት እየበሉ ነው። በደንብ ስሙኝ በጌታ ዝም ብሎ የተቆረሰው ቁራሽ አይደለም እየሰጣቸው የነበረው። ቂጣው ውስጥ ሪስፖንሲቢሊቲ ነው ያለው። ሰምታችኋል? እያንዳንዱ ደቀ መዛሙርት ሊያደርጉትና ሊሆኑት የሚገባው ሪስፖንሲቢሊቲ ነው ቂጣ ውስጥ ያለው። ስለዚህ ሁሉም ሪስፖንሲቢሊቲውን እየወሰደ ያለ ይሁዳም የሚሰራው ሪስፖንሲቢሊቲ ያለ። ስለዚህ ቂጣውን ሲሰጠው ቂጣውን ከተቀበለ በኋላ ሰይጣን ገባበት። ይሁዳ ሰላማዊ ሰው ነው እስከዛ ድረስ። ጌታ ኢየሱስ ከሰጠው በኋላ ፐብሊክ ላይ አላወራም። ይኸውላችሁ ስሙኝ በጌታ ለዮሐንስ ብቻ ነግሮት ዮሐንስን ያለው ጠቁሞም አይደለም። ለምሳሌ አሁን ምሳሌ ነው የምነግራችሁ። ከእናንተ መካከል ሰላዮች አሉ ብል ማለት ነው። ሊካፈል ያልገባ ሰላይ ያለ ብል አሁን ከኔ ጋር ያሉ ልጆች ማን ነው የትኛው ነው ይላሉ አይደል? እንደዚህ ብዬ አልጠቆምም እኮ በዚህኛው ኮርነር እንደዚህ ቦታ የተቀመጠ አይታል እንደዚህ ከለር እሱ ነው። ልክ እንደዛ አሁን መጥቶ ማን ነው ሲባል ጌታ ኢየሱስ ይሄ ነው አይደለም ያለው፣ ለሱ ነው በሚስጥር የነገረው። አጥቅሼ የምሰጠው እሱ ነው አለ። ስለዚህ ለሁሉም አጥቅሶ የፍቅር ነው እየሰጠ ያለው እኮ እና ልክ ሲሰጥ የዛን ሰዓት ዮሐንስ አውርቶ ቢሆን ኖሮ ይሁዳ ይጮሃል። ኧረ ጌታ ያድነኝ ነው የሚለው። አንተን አሳልፈ የሚሰጠው ብሎ አደባባይ ዮሐንስ አውርቶ ቢሆን ኖሮ ነው የሚለው። አድነኝ አስጥለኝ ነው የሚለው። ይኸውላችሁ እኔ ይሁዳ አብሮት ተነስቷል ብዬ ነው ማምነው። ለምን በሉ ይሁዳ ቀድሞ ሁለት ነገር ራሱን ሰቅሎ ሞተ ይላቸዋል፣ ተፈትፍቶ ሞተ ይላቸዋል አይደለ? ዋናው ሞተ ነው፣ ሞቷል። ግን ጌታ ኢየሱስ ሞቶ ከመሞቱ በፊት ነው አይደል የሞተው? ጌታ ኢየሱስ ሞቶ ሲነሳ መጽሐፍ ቅዱስ እንደዚህ ይላል፣ የሞቱት ሁሉ መቃብር ተከፍቶ ከተማ ውስጥ ታዩ ይላል። እኔ አምናለሁ ይሁዳም አብሮ ታይቶ ባይዘው ትልቁን ስራ ነው ሰርቶ ያለፈው ይሁዳ። ለምን በሱ ሞት እንደምንድን ዋናው መልእክት ውስጥ ስለሆነ ያን መንገድ ነው ከፍቶ ሄደው። ስሙኝ በደንብ። ምክንያቱም ይኸውላችሁ ይሁዳን ሰይጣን ገብቶበት ሊናገር ሲሄድ ጌታ ኢየሱስ ኢሚዲየትሊ ይሁዳ ከወጣ በኋላ እንደዚህ ነው፣ አሁን የእግዚአብሔር ልጅ ከበረ። በመሄዱ ከብሯል። ስለዚህ ጉድ ኒውስ ነው አድርገው ሄደ። የክብርን ጌታ አውቀውት ቢሆን ኖሮ ባልሰቀሉት እኮ ይላል። ዲሲቭ ለማድረግ የራሱን ደቀ መዝሙር ነው የተጠቀመው። ሰይጣንን ነው ፋውል የሰራው። ከኔ ጋር ናችሁ? ስለዚህ ልክ ተቀብሎ ሲወጣ እንዳላወቁ የምታውቁት ምን አለ? ገንዘብ ያዝ ስለነበር ይሄን ግዛ፣ ይሄን አርግ ይለው ነበር። አድርግ ግዛ ይለው ነበር ይላል። እና እንደዛ የበዓል ሰሞን ስለሆነ ግዛ ሊለው እንደላከው መስሏቸው ይላል። ምክንያቱም ግዛ እሱ ብቻ አይደለም ሌሎቹንም ግዙ እያለ እኮ ይልካል ይላል መጽሐፍ ቅዱስም። 4000 የመገበ ጊዜ እኮ ይሁዳን አይደለም ይላል። ለጌታ 200 ዲናር የማይበቃም ያለው እኮ ይሁዳ አይደለም፣ ሌሎቹንም ይልካል። እና እንደዚህ ይልካቸው ስለነበረ እንደዛ የተላከን የመሰላቸው። ከተቀበለ በኋላ ተነስቶ ወጣ ይላል። ሌሊት ላይ ተነስቶ ይወጣ። ስሙኝ በደንብ። አሁን
ሰይጣን በቃ ጌታ ላይ ሰው አስነስቶ ጌታን ያጠፋ ነው የሚመስላችሁ? እንጀራንም ቆርሶ ሰጣቸው ይላል አይደለ? እንጀራን ቆርሶ ከሰጣቸው በኋላ የተቀበሉት እንጀራ ሪስፖንሲቢሊቲ ነው። ሰምታችኋል? አሳይመንት ነው የተቀበሉት። ስለዚህ ይሁዳም የመጀመሪያው አሳይመንት ነው የተሰጠው። የወሰደ ሰዓት ሰይጣን ገባበት። በደንብ ስሙኛ። ለሰይጣን እድል ፈንታ አትስጡት ነው አይደል ያልኳችሁ? ይኸውላችሁ እናንተ ከኔ ጋር አንድ ሆናችኋል ነው አይደል ያለው? ነው አይደል መጽሐፍ ቅዱስ የሚለው? ጌታ ኢየሱስ ኢቭን ዮሐንስ ላይ እኮ ዮሐንስ 17 ላይ አንብቡት። ሲጸልይ ምንድነው ያለው? ጌታ ሆይ አለ አንተ በእኔ እንዳለ እኔም በአንተ እንዳለው እነርሱም በእኛ የሆኑ ዘንድ ነው ያለው። ይሄን ጸሎት ነው የጸለየው። ምን ማለት ነው? አንተ በእኔ ውስጥ እኔ በአንተ ውስጥ። ለምሳሌ አንድ ባሊ አምጥታችሁ ውሃ ሙሉት። ውሃ ሞልታችሁት ሌላ ሲኒ ወይ ብርጭቆ ደግሞ እዛው ውስጥ ከተቱት። ብርጭቆ ውስጥም ውሃ አለ፣ ውሃው ደግሞ ብርጭቆ ውስጥ። እኔ ጋር ናችሁ? አንተ በእኔ እንዳለ እኔም በአንተ እንዳለው ማለት እሱ ነው። በውስጥም በውጭም እሱ ውስጥ ነው። ስለዚህ ይሄ ላይፍ ለነሱ ይሁን አለ። ይሄ ነው የዘላለም ሕይወት፣ ለዚህ ነው የሞትኩት አለ። ስለዚህ መሞቱ ዩኒቲ ውስጥ ነው፣ እሱ ውስጥ ለመክተት ነው የሞተላቸው። ስለዚህ ይሄን ስለተሰጣቸው ደቀ መዛሙርቱ ሁሉ እንዲኖሩ የሚፈልገውም የሰጣቸውን መመሪያ እሱ የኖረበትን ብቻ። ለዛ ነው በዚህ መንገድ ስለሄደ ሐዋርያው ጳውሎስ ምን አለ? ያንን ኢንስትራክሽን ተከትሎ ፎሎ ያደረገው ደቀ መዝሙር ስለሆነ ምን አለ? ለሌሎች ደቀ መዝሙር ጌታን ምሰሉ ብቻ አይደለም የሚለው፣ እኔን ምሰሉኝ። እኔ እሱን ስለመሰልኩት እኔን ምሰሉ አለ። ምን ጋር እሱን መስሎታል ካላችሁ እንደዚህ ብሏል። ሞትና ሕይወት የምርጫ ጉዳይ ሆኖበታል። ሰው እኮ ታሞ ይሞታል ወይ? እዚህ ውስጥ የሚሞትበትን ቀን የሚያቅሰዋል? የሚሞትበትን የሚያቅ የለም አይደል? ሞትን ሰው ይፈራል፣ ሕይወትን ነው የሚፈልግ። ሐዋርያው ጳውሎስ እንደዛ አይደለም። ልኑር ግራ ገብቶኛል። ሰውየው በቦዲም ይሄዳል። ጭራሽ ምን እንደተመኘ ታውቃላችሁ? እሱን መስዬ ጨርሻለሁ አለ። አሁን የቀረኝ በሞቱ እንደሱም ልምሰል። ምን እንደሱ ተገርፌ እንደሱ ተሰቅዬ ልሙት። ሰውየው እሱን ሁላ ነው የተመኘው። ባይዘወይ ብዙ ጊዜ ተገርፏል። ሊያውም ጌታ ለ41 ሲቀር 5 ጊዜ ገረፉኝ ይላል። ያ ማለት ምን ማለት ነው? 39 ጊዜ 5 ጊዜ ገረፉ። ለምንድን ነው እንደዛ የሚያደርጉት? ግርፊያ ሲገረፍ አንድ ህግ 40 ይገረፍ ተብሎ እየተቆጠረ ትእዛዝ ከወጣ ከዛ ቁጥር ካለፈ ገራፊው ይገረፋል። ስለዚህ ምን ያደርጋሉ? እሱን ቁጥር አሳሳትን ይሉና ድጋሜ ካንድ ይዤ ላጥ ያደርጉታል። እሱ ይቆጥራል፣ እየተገረፈ ይቆጥራል። ምን አይነት ሰው ነው? እየተገረፈ ካውንት የሚያደርገው ላጥ ሲያደርጉት 1 2 እያለ ይገረፋል። 39 ከአዲስ ሊጀምሩ ነው። እሺ 1 39 1 ላጥ 2 39 2 39 3 ሲደክማቸው ሲተው ለ45 ሲቀር 1 ሲቀር 5 ጊዜ ገረፉኝ። ግርፊያውንም ስላየው በሞቱ እንኳን እሱን ብመስል ይላል። ሞት ይው ብኖር ለእናንተ ነው፣ ብሞት ጥቅሜ ነው ለእኔ ነው አለ። ከጌታ ጋር ነው መሆኑ አለ። ጌታ ኢየሱስ ነው ይሄን ያለው። እኔ ላስርም ልፈታም እንደምችል አታውቅም ሲለው አንተ አይደለም የምትችለው እኔ ነኝ፣ ነፍሴን በፈቃድ ያኖራታለሁ። ምንም ነገር ስንቀሳቀስ አለ እማደርገው እኔ ፈቅጄ እንጂ እናንተ ፈቅዳችሁ አይደለም። እያንዳንዷን ነገር እሱ ነው የሚያደርገው፣ ፈቅዶ ነው የሚያደርገው። እያንዳንዷን ነገር የሚያደርጉትን እንቅስቃሴ ሁሉ ፈቅዶ ነው የሚያደርገው። ሊይዙት ሲመጡ ፓወር ቢኖራቸው ኖሮ ፈቃድ እንዳለ የምታውቁት ኃይል ቢኖራቸው ኖሮ ሊይዙት ሲመጡ ወደ ገደል እኮ ሊገፈትሩት ተቆጥተው ከገደል ላይ ፈትፍተው ሊገሉት ግር ብለው ሲመጡ በመካከላቸው ሰንጥቋቸው አለፈ ነው። ያ ማለት አስቡት፣ የሁሉ ሰው ተነስቶ ዘና ብሎ ክፈት እያለ ምናልባትም ዘርሯቸው ሊሆን ይችላል። ኔቨር እንዲነኩት አይፈቅድም። ከመጣበት ከመስቀል ሞት ውጪ አይፈቅድላቸው። በፈቃድ እኔ እኮ ነኝ የማደርገው አለ። እኔ ፈቅጄ ነው። ይሁዳ ሲወጣ የእግዚአብሔር ልጅ ሊከብር ነው፣ ሰዓቱ ደርሷል ፈቅዶ ነው። ስሙኝ፣ ሰይጣን በህይወታችሁ ለሰይጣን እድል ፈንታ አትስጡት ነው አይደል ያልኳችሁ? እያንዳንዱ በህይወታችሁ የሆነ ነገር እናንተ ፈቅዳችሁ። ልክ እንደ ጳውሎስ እሱም መስሎ እንደኖረ ይው ጳውሎስ እኮ በሰው ውስጥ ማኒፌስት አድርጎ ያያል ብቻ እኮ አይደለም። በሰው ውስጥ ማኒፌስቴሽን እኮ ከእቅድ በኋላ ታውቃላችሁ አይደል? አንዳንድ ጊዜ አጋንንት ይማከርና እናንተ ለማጥፋት ፕላን ይይዛል አይደል? እናንተ ውስጥ ገብቶ ሲገለጥ ማለት ስራው ነው የተገለጠው። ከዛ በፊት ስብሰባ አላቸው። ለዛ ነው እኮ ስንጸልይ በእናንተ በሲኦል የሚመከር በምናምን የምንለው ምክር ስላለ እኮ። ስለ እናንተ አጀንዳ እንደሚቀመጡ ታውቃላችሁ። አጀንዳ ሆናችሁ እናንተ እኮ ቢገባችሁ እናንተ አስጨንቃችኋል እኮ፣ ይሹ ሆናችኋል። ስለ እናንተ እየተመዘገበ ማለት ነው። ሐዋርያው ጳውሎስ ሲገለጥ ብቻ አይደለም ምን እንደሚል ታውቃላችሁ? የሰይጣንን ሐሳቡን አልስቶም ገና በሐሳብ ደረጃ እያለ ያውቀዋል። የት ጋር ምን እየተባለ እንዳለ ያውቃል። ገና የሆነ ከተማ ሲገባ እኮ መንፈሱ ታወከበት ይላል። ያውቃል፣ እያንዳንዱን ሙቭመንት ያውቃል። ግን እያንዳንዱን አውቆ ነው የሚያደርገው። ህይወታችሁ ጌታ የሚፈልገው እንደዚህ እንድትኖሩ
እናንተ ህይወት ላይ የመጣ አታክ ያለ እናንተ ፈቃድ አልመጣም። ሰምታችኋል? እናንተ ህይወት ላይ የመጣ ነገር እግዚአብሔር ሳያውቀው አልመጣም። መጽሐፍ ቅዱስ እኮ ይላል እንኳን ህይወታችሁ ላይ የመጣ ነገር እኮ ያለ እርሱ ፈቃድ ደስ ብሎት የበላ ተድላን የቀመሰ ማን ነው ይላችኋል። ያለ እሱ ፈቃድ የሚበላ የለም። እንኳን መኖር ይቅር። ሰይጣን ዝም ብሎ መንትን አጠፋ እንደዛ አይሰራም። የለም እስቲ የለም በሉ። ኖ አይፈቀድለትም። እናንተ ናችሁ ፈቃድ የምትሰጡት። ኢዮብ ጋር እኮ መጣና ኢዮብን እያመነታ ነው ይው ሰይጣን ይላል ምድርን ሁሉ ዞርኩ ይላል አይደል? በቃ መዞር ነው ስራው። ይዞራል። ለምን? የሚዞርበት ምክንያት ክፍተት አግኝቶ የሚገባበትን ፍለጋ። ዞሮ ኮንትሮል ስላደረገ መጣና ምን አለ? ምድርን ሁሉ ዞርኳት ሲል ባሪያን ኢዮብን አየኸው ያለ። እሱማ ቅጥር አድርገለት ቤት በኩል ልግባ። ያ ማለት ፈቃድ አልተሰጠውም ማለት። ከኔ ጋር ናችሁ? ፈቃድ አልተሰጠውም ማለት ፈቅጄላለሁ ካለው በኋላ ነው የመጣው። አሁን ጌታ ኢየሱስ ሲታሰር ሰይጣን ድንገት መጥቶ ይሁዳ ውስጥ ገብቶ ያጠፋ ነው የሚመስላችሁ? አይደለም። ልክ እንደዚህ ይላል መጽሐፍ ቅዱስ። ይሁዳን ከገባበት በኋላ ይሁዳ ውስጥ ከገባ በኋላ ሰይጣን እንደዚህ ያለው ይላል ጌታ፣ ፈጥነህ የምታደርገውን አድርጋ። ይሁዳን ያወራን የመሰላቸው የላከውም ነው የመሰላቸው። ሰይጣን እዛ ቦታ የመጣበት ምክንያት ፐርሚሽን ለመቀበል። ከኔ ጋር ናችሁ? ፈቃድ ከኢየሱስ ለመውሰድ ነው የመጣው። እሱን ጠቁሞ ለመስጠት ፈቃዱን ሊወስድ ነው የመጣው እንጂ ዝም ብሎ ጠቁሞ ተያዘላቸው ምናምን የትኛው ኃይል ኖራቸው ያዘ። ነገር ግን ታይሟ ስለደረሰ ሌጊዮን ያለበት ሰው መጥቶ እኮ ይላል የእግዚአብሔር ልጅ ልታጠፋ እንደሚያጠፋቸው ያውቃል። ለዛ ነው እግራቸውን ካጠበ በኋላ እንደዚህ ያለ ባሪያ ከጌታው አይበልጥም። የሚመጣውን ስላየው እኮ ነው ነፍሱ ታወከ ይላል እኮ። ባሪያ ከጌታው አይበልጥም ብሎ ካወራ በኋላ ነው ከታች እኮ ታወከ የሚላቸው። ለምን? አይቶታል እየመጣ። ከመጣ በኋላ ግን ፈቃዱን ለመውሰድ ስለሆነ የመጣው። ልክ ከገባ በኋላ አብሮ ሲቀመጥ እግራቸውን እያጠበ እኮ ነው ከእናንተ አንዱ አሳልፎ ይሰጠኛል። በተለይ ሐሳባችሁን ጠብቁ። የእናንተንም ሐሳብ ሼር የምታደርጉትንም ሐሳብ ጠብቁ። ሐሳብ ነው ኢቭል። ከኔ ጋር ናችሁ? ለምሳሌ ከእናንተ መካከል አንዱ ዲያብሎስ ነው ሲላቸው ሰውየውን ነው እንደ ይሁዳን ነው እንደ ዲያብሎስ ሐሳብ ነው ገባበት። በቃ የምን ሐሳብ አሳልፌ ልስጠው የሚል ጴጥሮስን እንኳን እኮ ዲያብሎስ ብሎታል። ጴጥሮስን ነው እንደ ያለ አይደለም፣ ሐሳቡን ነው። ሐሳብ ነው ኢቭል። አንድ ነገር ልንገራችሁ። የሆነ ነገር ተጨንቃችሁ ለሰው ካማከራችሁ መፍትሄ ፍለጋ ነው። ለብዙ ሰው ካማከራችሁ ግን መፍትሄ አይደለም የፈለጋችሁት፣ አቴንሽን የፈለጋችሁት። ለብዙ ሰው የምታስተላልፉት ሐሳብ አታክ ነው የሚጎትትባችሁ። እኔ ጋር ናችሁ? ስለዚህ ገና ከእናንተ መካከል እንደዚህ ነው ሲል እየመጣ ያለውን ያውቋል። ሰይጣን ዝም ብሎ መጥቶ ዘው አይደለም ያለበት፣ ሐሳብ ነው የሰጠው። ሐሳቡ ነው ኢቭል ያለው እንጂ ፕሮሰስ አድርጎት ገብቶ ምናምን ማኒፌስት አድርጎ አላያችሁ። ገባ ሐሳብ ሰይጣን ገባበት የሚለው ሐሳቡ ስለገባበት ምን የሚል አሳልፈ ስጠው ሂድ ገንዘብ ይሰጧል የሚለውን ሐሳብ ስላስተናገደው ገባበት ይላቸዋል። ለምን? የእሱ ሐሳብ ስለገባ። ጴጥሮስ ባጋነንት ተይዟል እንዴ? አንተማ ታሳልፈ አትሰጥም ሲለው ጴጥሮስ አዝኖ እኮ ነው ያለው። ሐሳቡ ግን የእግዚአብሔር ስላልሆነ ጴጥሮስ ይወላችሁ የሰይጣንንም የእግዚአብሔርንም ያስተናግዳል። ምክንያቱም ማን ይሉኛል ሲል አንተ ያው ይሄ ስጋና ደም አለ። ጴጥሮስ መስመር እየሳተ ነው እንጂ የተቸገረው መንፈስ ዓለም ሽልብ ይልበታል እንደዚህ ሽው ምናምን። ምክንያቱም ሽው ያለ ሐሳብ መጥቶ አንተ እንደዚህ ይሄ ስጋና ደም አልገለጠለም ብሎ ባርኮታል። የአባቴ መንፈስ ነው ያገኘ ብሎታል። ልክ እንደዛው አንተ አትሰቀልም ሲለው እንግዲህ አንተ ሰይጣን፣ ይሄኛው የሰይጣን ሽልብ ሽው ያለው የሰይጣን ልክ እንደዛ ሐሳብ ነው ይሁዳም ጋር የመጣው። ሐሳብ ስለሆነ እኮ ነው ጴጥሮስም ጳውሎስም ሐሳቡን አንስቶ ፕሮሰስ ሊያደርግ አይችልም። ስለዚህ ሐሳብ ከተተበት ፐርሚሽን ፍለጋ ስለሆነ ሂድ የምታደርገውን ፈጥና አድርግ። ቀጥታ ሄዶ ተቀብያለሁ ብሎ ሐሳቡን ካስተናገደው በኋላ እኮ ነፍሱ ተጨነቀ። ራሱን ነው ያጠፋው እኮ ባይዘው። ገንዘቡንም አልወሰደም። ምንድን ያስደረጋችሁኝ እንኩ ገንዘባችሁን ቢልም ሊመልስ አልቻለም። ከኔ ጋር ናችሁ? አልቻለም ይሄንን ሊያደርግ። የዲያብሎስን ሐሳብ ገና ተቃወሙት፣ ሬዚስት አድርጉ ሳይመጣ። በተለይ ደግሞ ዙሪያችሁ ያለን እንትን ፕሮቴክት አድርጉ። ከኔ ጋር ናችሁ? ሰርክላችሁ ውስጥ ፕሮቴክት አድርጉ። እመኑኝ፣ በጣም ወዳጅ የምትሉት ሰው በጣም የምትወዱት ሰው እንኳን ወደዳችሁት ሌላ ወዳጅ የሚለው ሰው አለ። ያ ደግሞ ሌላ ወዳጅ አለ። ስለዚህ በወዳጅ ብዛት አደባባይ ላይ ይወጣችሁ። የዲያብሎስ ሐሳብ ከእናንተ ዙሪያ እንዲመታ ጸልያለሁ። ይኸውላችሁ ምን እያልከን ነው ካላችሁኝ፣ ሰይጣን ፍቃድ ሳያገኝ የሰውን ሕይወት አታካያ እድል ፈንታ አትስጡት ያልኳችሁ ለዛ። ጌታ ጋር መጥቶ ፐርሚሽን ከጠየቀ አንድ ናችሁ በመስቀል ሞት አንድ ሆናችኋል ከተባለ እናንተ ጋር በሆነ ዙሪያ ጥምጥም ፐርሚሽን አግኝቷል እንጂ ኔቨር ዝም ብሎ አታካል አረጋችሁ።
ዝም ብሎ ገብቶ አይደለም ነገርኳችሁ፣ ሐሳብ ልኮባችኋል። ያንን ሐሳብ አስተናግዳችኋል። አንዳንዴ ምን እንደሚያረግ ታውቃላችሁ? ልክ የእናንተ በረከት ሺፍት የሚያረግበት ታይም ጋር ስትደርሱ እንደዚህ አይነት አማራጭ ብታስብ ይላል። ሐሳቡ ጥሩ ይመስላል፣ ከበረከታችሁ ግን ዞር አድርጓችሁ። የዛ ሰዓት ነው ሰይጣን ገባበት የሚለው። ፖሴሽን አይደለም ሐሳብ ነው። ከኔ ጋር ናችሁ? ማስተዋል አለባችሁ። በተለይ ቻሌንጅ በጣም ከበዛባችሁ ጌታ ኢየሱስ ፊት የዛች ታይም በራችሁ ያቀርባችኋል ልትገቡ። አንቴልኝ በጣም በዛ ግርግር ካበዛባችሁ በሩ ጋር ደርሳችኋል። እንዳገቡ ነው የሆነ ወከባ። ልክ እንደምን መሰላችሁ? ሙሽራ ልትወስዱ ስትመጡ አትገቡም እየተባለ አትገቡም የምትባሉት በር ላይ ቆማችኋል ማለት። ስለዚህ ፈንቅለ መግባት ነው አለ። ልክ የሆነ ትግል ካለ በሩ ጋር ደርሳችኋል። ግን ጥላችሁም ቢሆን ግቡ። አቅም ካጣችሁ ቀዳዳ ፈልጋችሁ ግቡ። ከገባችሁ በኋላ ላይ ያስቆማችሁ አይችልም። እተነብይባችኋለሁ። በሩ ተከፍቶ ትገባላችሁ። ተከፍቶ ትገባላችሁ። ተከፍቶ ትገባላችሁ። ኤቭሪ ዲሞኒክ ሬዚስታንስ እንዲሰበር ጸልያለሁ። እንዲሰበር ጸልያለሁ። የሰይጣን ሐሳብ በረከታችሁ ጋር ስትደርሱ የሚመጣ የዲያብሎስ ፍላጻ ሁሉ እንዲሰበር ጸልያለሁ። ምክሩ ሐሳቡ ሁሉ ከንቱ እንዲሆን ጸልያለሁ። ጌታ ሊከብር ስለሆነ ነው ሐሳብ የፈቀደለት። በእናንተ ፕሮብሌም ጌታ ይከብራል እንዴ? ፕሮብሌም ሲያመጣ ሊፈቀድለት አይገባም። ኖ ሊባል የሚገባው በኢየሱስ ስም ጸልያለሁ። በራችሁ ላይ ዙሪያ የሚዞር የእናንተ ምላሽ ፈልጎ የሚመጣ የጨለማ ፍላጻ በጌታ በኢየሱስ ስም እንዲበተን አዛለሁ። ወዳጅ መስሎ ከሚመጣ የክፉ ምክር በኢየሱስ ስም አስመለጥኳችሁ። የትኛውም የጨለማ ጥላና ፍላጻ ወደ እናንተ የሚወረወር በጌታ በኢየሱስ ስም እንዲሰበር ጸልያለሁ። የወዳጅ መስሎ የሚመከር ምክር፣ ጥሩ ምክር መስሎ ያጋንንት ሐሳብ ወደ እናንተ የመጣ ከንቱ እንዲሆን ጸልያለሁ። ቀኝ እጃችሁን ከፍ አድርጉልኝ። በጌታ በኢየሱስ ስም ጸልያለሁ። በእነዚህ እጆች ላይ የጌታን እሳት ጠርቻለሁ። የጌታን እሳት ጠርቻለሁ። አሁን ግንባራችሁ ላይ አድርጉት። እናንተ ላይ የተላከ ሐሳብ፣ የጨለማ ሐሳብ፣ የዲያብሎስ ሐሳብ በረከታችሁ ውስጥ እንዳትገቡ እናንተ ላይ እንቅፋት ለመፍጠር የመጣ ሐሳብ በጌታ በኢየሱስ ስም እንዲመታ ጸልያለሁ። እንዲመታ ጸልያለሁ። እንዲመታ ጸልያለሁ። እንዲመታ ጸልያለሁ። እንዲሰበር ጸልያለሁ። It is done for you.